ሰላም ሰላም ውድ ኢትዮ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? ከኔ ጋር ፈጣሪ የተመሰገነ ሁሉ መልካም ሁሉ ሰላም። አንዳንድ ወላጆች ልጆቻችሁን ከላካችሁ በኋላ አረብ ሀገር ዝም አትበሉ፣ ጠይቋቸው። ልጄ እንዴት ነሽ? ተመችቶሻል ወይ? ጤናሽ እንዴት ነው ብላችሁ ጠይቋቸው። ገንዘብ ብቻ ሲልኩላችሁ አይደለም መጠየቅ ያለባችሁ። ሲጠፉባችሁም ፈልጓቸው፣ ጠይቋቸው። እንዴት ነሽ ልጄ በሏት። ናይ በቃሽ፣ እስካሁን ድረስ አግዘሽኛል፣ ረድተሽኛል። ሴት ልጅ ነሽ፣ እድሜሽ ታክሲ አይደለም፣ ቆሞ አይጠብቅሽም። ናይ አግቢ፣ ውለጂ በሏቸው። ልጆቻችሁን ኑ በሎ፣ ጠይቋቸው። ሲጠፉ ዝም አትበሉ። አንዳንድ ቤተሰብ አላችሁ ሲላክላችሁ ገንዘብ ብቻ እንጂ ከዛ በኋላ ደብዛችሁን የምታጠፉ ቤተሰቦች አላችሁ። ልጆቻችሁን ፈልጓቸው፣ ጠይቋቸው። ልጆቻችሁ ሲኖሩ ነው ገንዘቡን ሰርተው የሚልኩላችሁ። የሰው ልጅ ነው እንጂ የሚቀድመው ገንዘብ አይደለም። በቃ ወላጅ ናችሁ። እንደ ወላጅነታችሁ ልጆቻችሁን ሲጠፉባችሁ ፈልጓቸው። እንዴት ነሽ ልጄ? ተመችቶሻል ወይ? በቃሽ፣ በቃ ወደ ሀገር ግቢ፣ የራስሽን ህይወት መስርች ብላችሁ ልጆቻችሁን ምከሯቸው፣ ጠይቋቸው። አረብ ሀገር ላይ እኮ ብዙ ስቃይ አለ፣ ብዙ ችግር አለ። የሆዳቸውን በሆዳቸው ይዘው ነው እንጂ ብዙ የሚነግሩት ነገር አለ። በቃ የሆነ አዳማጭ ሰው አግኝተው የውስጣቸውን መናገር ይፈልጋሉ። ተመችቷቸው ደልቷቸው አይደለም። ብዙ መከራ አለ አረብ ሀገር ላይ። ይህንን ችግርና መከራ የሚያውቀው አረብ ሀገር ላይ የኖረ ብቻ ነው። ይህን ችግር በደንብ የሚያውቀው የሚረዳው። ወልደው በሚያደርሱት ልጅ እየተመቱ እየተተፋባቸው ብዙ ነገር እየሆኑ ነው። ያንን ገንዘብ አግኝተው ለእናንተ የሚልኩላችሁ። እናንተ መጠየቅ አለባችሁ። ልጆቻችሁን ጠይቋቸው። አንዳንድ ቤተሰቦች እኔ በጣም ነው የምገርሙ። ሲላክላችሁ ብቻ ነው። ወንድምም ሆኑ እህትም ሁኚ፣ እህትሽን ፈልጊያት። የእንትና ቀሚስ አምሮኛል፣ እስቲ ገንዘብ ላኪልኝ ልግዛ። ጓደኛዬ እኮ ይሄን ያክል ገንዘብ አውጥታ ስልክ ገዝታለች፣ አንቺ ሲላኪልኝ ማለት ሳይሆን እህትሽም ስጠፋ ሲከፋት እንዴት ነሽ እህቴ? ተመችቶሻል ወይ? ነይ በቃ አብረን እንኖራለን። እዚህ ደግሞ እኮ መስራት ይቻላል። ሞራን ስጧቸው። ዝም አትበሉ። ገንዘብ እኮ መቼም ቢሆን መቼም ተሰርቶ ይገኛል። የሰው ልጅ ግን አንድ ካመለጠ በኋላ አይገኝም። ብዙ እህቶች አሉ ታመው የኩላሊት ህመምተኛ ሆነው የልብ ህመምተኛ ሆነው በጭንቀት ስትረስ ውስጥ ገብተው ግን እየሰሩ የቤተሰቦቻቸውን ቀዳዳ የሚሸፍኑ አሉ። ለምን? እነሱ ከሄዱ እዛ ጋር የሚጎል ነገር ስላለ። ስለዚህ ይህንን ነገር ተረዷቸው። ልጆቻችሁ በህይወት እንዲቆዩላችሁ ከፈለጋችሁ ልጄ እባክሽ ነይ፣ በቃሽ፣ እስካሁን ድረስ ለፍተሻል፣ ጥረሻል፣ ጦረሽኛል፣ ይበቃል ደግሞ ነይ በሉ። እስኪ ሞራን ስጧቸው። በተቻላችሁ መጠን ልጆቻችሁን ለመፈለግ ሞክሩ። እስኪ ለመጠየቅ ሞክሩ። እኔ በጣም የሚገርሙኝ አንዳንድ ቤተሰቦች አሉ ገንዘብ ብቻ ሲላክላቸውን እንጂ ከዛ በኋላ ደብዛቸውን የሚያጠፋሉ አሉ ወይ እስከሚባል ድረስ ማለት ነው። እንደዚህ መሆን የለባችሁ። በቃ ልጆቻችሁ ባህር አቋርጠው ያሉት ባዕድ ሀገር ነው፣ ሰው ሀገር ላይ ነው ያሉት። ምን ይግጠማቸው አይታወቁም። አሉ እኮ እየተደበደቡ የሚኖሩ እኮ አሉ እኮ። ስልክ የማያውቁ አሉ እኮ። በወር አንዴ ብቻ እየደወሉ ቤተሰቦቻቸው ጋር። እንደዚህ ሲሆኑ ግን ልጆቻችሁ 2 ወር 3 ወር ሲጠፉባችሁ ለምንድነው የማትፈልጓቸው? ለምንድን ነው ልጅ እንዴት ነሽ? የት ገባሽ? የት ወጣሽ? እንዴት ነው ብላችሁ ማለት ቢያንስ እንኳን ሶሻል ሚዲያ ባትጠቀሙ እንኳን ሶሻል ሚዲያ የሚጠቀም ሰው ፈልጋችሁ ለምንድነው የማታፈላልጓቸው? ዝም ነው የምትሉት። ልጆቻችሁ ደብዛቸው ሲጠፋ ዝም ጸጥ ነው የምትሉት። ክፍለ ሀገር ነው ስለሆናችሁ ነው ቤተሰቦቼ። ኖ ክፍለ ሀገር ስለሆናችሁ ሳይሆን የእናንተ ተነሳሽነት ስለሌለ እንጂ አዲስ አበባ የሆነ ነገር ሎተሪ ወጣላችሁ እንኳን ብትባሉ አትመጡም። ትመጣላችሁ። ቀጥ ብላችሁ ነው የምትመጡት 24 ሰዓት ሳይሞላ። የሆነ ነገር ሪፈር እንኳን ታማችሁ ቢጻፍላችሁ ትመጣላችሁ። አትመጡም። ትመጣላችሁ። ግን አንድ ሶሻል ሚዲያ የሚጠቀም ሰው ፈልጋችሁ ስልክ ተለዋውጣችሁ ልጆቻችሁ እንዲፈልጉላችሁ እንኳን አታደርጉ። ዝም ነው የምትሉት። ክፍለ ሀገር ያላችሁን ወላጆችን ሆነ አዲስ አበባ ውስጥም ያላችሁ ወላጆች ልጆቻችሁን ፈልጓቸው ሲጠፉ እንደዚህም ደግሞ ነይ በቃሽ ልጄ በሉ እንጂ ዝም ብላችሁ አትጥፉ። እንደገና ደግሞ እናቴ አስቀምጭልኝ፣ አባቴ አስቀምጥልኝ፣
ወንድሜ ያስቀምጥልኝ ብለው ሲልኩላችሁ ገንዘብ አታጥፉባችሁ። በተቻላችሁ መጠን አታጥፉ። የልጆቻችሁ ሞራል አትሰባብሩ። አረብ ሀገር ላይ እንዴት ተለፍቶ እንደሚገኝ ገንዘቡ ስለማታውቁት ነው። እባካችሁ ልጆቻችሁን ላለማሳዘን ሞክሩ። በተቻላችሁ መጠን ባልም ብትኮን ሚስትህን ላለማሳዘን ሞክር። በቃ በተቻለ መጠን እሷ የምትሰራው ገንዘብ ለቤታችሁ እንጂ ለግሉ አይደለም። አንድ የተጋብታችሁ እስካላችሁ ድረስ ሚስትህን ለመረዳት ሞክር። በቃሽ ባለቤቴ እስከዚህ ድረስ ሰርተሻል፣ ነይ በቃ የቀረውን ህይወታችንን እንኖር በፍቅር ብለህ ሚስትህን ሞራል መስጠት ነው እንጂ ሚስቶቻችሁን ሆነ ልጆቻችሁን እባካችሁን አታሳዝኑ። ተረዷቸው፣ በተቻላችሁ መጠን ተረዷቸው። በጣም እዚህ አረብ ሀገር ላይ ያለ ችግር አይደለም። ሁሉም ቤት የተመቸ አይደለም። ግማሹ ጥሩ ቢሆንም ግማሹ ደግሞ መጥፎ ነው። ጥሩም እንዳለ መጥፎም አለ። ይህንን መረዳት አለባችሁ። ግን በዛ እሳት ውስጥ እያለፉ ነው የእናንተን ቀዳዳ ለመሸፎን ለማስደሰት እህት ወንድሞቻቸውን የሚያስተምሩት ልጆቻቸውን የሚያሳድጉት በቃ ቤታቸውን ፉል ለማድረግ ቀና ደፋ የሚሉት እናት አባታቸውን የሚጦሩት። በእርግጥ የእናትና የአባት ውለታ ተከፍሎ አያልቅም። ግን ምንም ቢሆን ደግሞ ልጆቻችሁ ህይወት ይበልጣል ከገንዘብ ማለት ነው። ስለዚህ እባካችሁን በተቻላችሁ መጠን አረብ ሀገር ላሉ እህቶች ፍቅራችሁን ስጧቸው፣ ቅርብ ሁኑ፣ ያማክሯችሁ። እንደገና በታማኝነት ያስቀምጡትን እቃቸውን፣ ንብረታቸውን፣ ገንዘባቸውን አትካዷቸው። በጣም ዋጋ ከፍለው ነው ያን ነገር የሚያመጡት እና በተቻላችሁን መጠን ተረዷቸው። እህትም ወንድምም እናትና አባትም እንዲሁ ዘመድ አዝማድ የሆናችሁ እባካችሁም በቃ ተረዷቸው። አረብ ሀገር ላይ ያለ ስቃይ አይደለም። እጃቸው እየተቆራረጠ በተለያየ መድኃኒት የሚጸዳበት ቤቱ ያ እጃቸውን እየተቆራረጠ እየቆሰለ እንባ እያለቀሱ የውስጣቸውን የሚነግሩት ሰው እያጡ በቃ ተጨቁን የሚኖሩ እህቶች አሉ። በተለይ ገጠር አካባቢ ላይ የሚኖሩ እህቶች አሉ። ብርዱ፣ ጮቁ፣ የተለያየ ነገር በቃ መድኃኒቱ በቃ ቤት አጽድተው ምግብ ይሰራሉ። ልጆች ካሉ ቁጭ ብለው እንኳን የሚበሉበት ሰዓት የላቸውም፣ የሚጠጡበት ሰዓት የለም። ከዚህ አንጻር ምንድነው ህመምተኛ ይሆናሉ። እዚህ አረብ ሀገር ያለችን ሴት ፊዚካሏ ነዋት በጣም በሚያሳዝን ጭንቀት ስትረስ ነው በቃ ፊቷ ላይ የምታነቡት። በቃ ህመም፣ ስቃይ የውስጧን መንገር የምፈልገው ብዙ ነገር እያለ ግን የሚያዳምጣት ሰው ስለሌለ እንጂ ብዙ ነገር አለ። የአረብ ሀገር ሴት እንደምታስቡት አይደላችሁም። አንዳንድ እህቶች በሶሻል ሚዲያ ላይ ልታዩ ትችላላችሁ። በዛ አንግል ደግሞ እነኛን አትዋቸው። እነሱም ተጨቁነው በጣም በብዙ ስቃይ ውስጥ ሆነው ነፍሳቸውን ለማዳን ብለው ጠፍተው ነው እንጂ እዚህ ሶሻል ሚዲያ ላይ እድል ቀንቷቸው አንዳንዶች የምታዋቸው እኮ እንደዛው በመዳን ቤት ተጨቁነው ሲሰሩ እየነበሩ ናቸው። በቃ ህይወታቸው ከአቅማቸው በላይ የሚረዳቸው ሰው ሲጠፋ የጠፋሉ። ጠፍተው ግን በውጭ ደልቷቸው አይደለም እነሱም የሚኖሩት በተለያየ ዘርፍ ላይ ነው የሚያልፉት። ብዙ መከራ አለ፣ ብዙ ስቃይ። ስለዚህ እባካችሁ አረብ ሀገር ያሉትን ልጆቻችሁን ተረዷቸው። ወላጆች እባካችሁን ቪዲዮ ያስተምራል ካላችሁ ሼር እያደረጋችሁ የራሳችሁንም ሀሳብ ለሌሎች ማካፈላችሁን አትርሱ። እንደዚሁም በሌላ ቪዲዮ እስከምንገናኝ ድረስ ይህንም እናንተን በያለንበት መልካም ጊዜ መልካም ቆይታ ቸር ያቆየን።